በዓለማችን ላይ ያሉ 50 ትልልቅ ዩቲዩበሮችን እዚህ ቦታ ሰብስቤያቸዋለሁ። እናም በዚህ ሳጥን ውስጥ ረጅም ሰዓት መቆየት የሚችለው ሰው $1 ሚሊዮን ማሸነፍ ይችላል። ከዚህ በፊት ታይቶ በማይታወቅ ሁኔታ 50 ታዋቂ ዩቲዩበሮች እዚህ ቦታ ላይ ነው ያሉት። እናም ለ$1 ሚሊዮን ይፋለማሉ። የውድድሩ ህግ በጣም ቀላል ነው። አንዴ ካሜራውን ዝቅ አድርገው እና ይህን መስመር ዝጋው። ከዚህ ቀይ መስመር ወደዚህ የምትረግጡ ከሆነ ከውድድሩ ወጣችኋል። በባለፈው የስኩዊድ ጌሙን ውድድር አይቼው ነበር እና በጣም ነበር የሳበኝ። እኔ ነበርኩ እዛ ቦታ መኖር የነበረብኝ። እዚህ ሳጥን ውስጥ እስካለን ድረስ ጓደኛ ምናምን መሆን አይቻልም። በጣም ደስ ብሎኛል ሰውየው። በመጨረሻም እዚህ ቪዲዮ ላይ መቅረብ ችያለሁ። እዚህ ቦታ ላይ አሪፉ አማራጭ ኃይልን መቆጠብ ነው። ዝም ብለህ መንጫጫት የለብህም። እናንተ እዚህ ለመቆየት ብላችሁ ሌላውን ሰው ታባራላችሁ? አዋታደ ትቀልዳለህ እንዴ? አይሆንም። ልቀቁኝ፣ አጠገቤ እንዳትደርሱ። ጄጄ አንድ ነገር ልንገራችሁ። እዚህ ቦታ ላይ ብዙ ጠላት ባፈራችሁ ቁጥር እነሱ እናንተን ሊያባሯችሁ ይችላል። እንደዚህ አይነት ረብሻ አትፍጠሩ። አራ አይደለም። እኛ እኮ ዝም ብለን እየተጫወትን ነው። አራው ለቀልድ ነው እኮ። አሁን ብታዩት ሄዶ ከገንዘቡ ጀርባ ተደብቋል። እሱ እንደ ቀልድ እያየው አይመስለኝም። ተመልከቱ። አሁን ሁሉም ዩቲዩበሮች እዚህ ቦታ ላይ ጥሩ ሰዓት እያሳለፉ ነው ያሉት። ነገር ግን ከትንሽ ጊዜ በኋላ ይህንን ነገር በሙሉ በጠብጠዋል። ጂሚ በጣም ነው ምጠላ። ምናልባትም እስካሁን ካያችኋቸው ውድድሮች መሃል ይሄ በጣም ምርጡ ነው። አሁን የመጀመሪያው ውድድር ይጀምራል። መጋረጃውን ክፈቱት። ለመጀመሪያው ውድድራችን አሁን ለትንሽ ጊዜ ብቻ ከዚህ ቦታ መውጣት ትችላላችሁ። እናም ፊት ለፊታችሁ ያለውን የቅርጫት ኳስ ትሞክራላችሁ። ከዛም ኳሱን የምታስቆጥሩ ከሆነ ፊት ለፊት ካሉት መኪናዎች መሃል አንዱን ለሰብስክራይበራችሁ መስጠት ትችላላችሁ። ነገር ግን የምትስቱት ከሆነ አድናቂያችሁ ምንም አያገኝም፣ እናንተም ከውድድሩ ትባረራላችሁ። እነዚህን ሁሉ መኪኖች ከየት ነው ያመጧቸው? በፍጹም ያንን ወርወራ አላደርግም። ራስን አደጋ ላይ መጣለሁ። ሁሉም ሰው ቦታውን ይዞ ለመወሰን እያሰበ ነው። ይሄንን ውሳኔ መወሰን ትንሽ ከባድ ሊሆን ይችላል። ጂሚ ሰላም ነው? ይሄንን እኔ አደርገዋለሁ። አይሆንም። ተመልከት እስኪ፣ ሁሉም ዩቲዩበሮች ፊት ለፊት ሆነው እያዩህ ነው። እሱ ነው ሰብስክራይበርክ። ማቲው እባላለሁ። እዚህ ድረስ መጥቶ በባዶ እጁ እንዳትመልሰው። አሁን ኳሱ በእጅ ነው። ለሰብስክራይበርክ መኪና እንዲያሸልም ታደርገዋለህ ወይስ ሁለታችሁም በባዶ ወደ ቤት ትሄዳላችሁ? ወይኔ አይሆንም። በጣም አዝናለሁ። በጣም ይቅርታ። ከሱ ውሳኔ በኋላ ተጨማሪ ሰዎችም ለመሞከር ፈልገዋል። ከፊት ለፊት መኪና ነው ያለው። ወይኔ አልሆነም። ይሄ በጣም አስጠሊታ ነው። ሞክረሃል እንግዲህ ይመስለኛል። ይሄ ምርጡ እድል ነው ለኔ። ዩቲዩብ ላይ የምሰራው እንዳለ የባስኬትቦል ቪዲዮ ነው። አንተ ወጥተህ የምትሞክር ከሆነ እኔ እወጣለሁ። እሺ እኔ ልወጣ ነው። ቀጣዩ ሰው እኔ ነኝ። ሰዎች እነዚህ ናቸው እንግዲህ ሰብስክራይበሮቻችሁ። ጄሰር ምርጥ የሆነው ሰብስክራይበርክ በባዶ እጁ እንዲመለስ አታድርግ። የስ እንኳን ደስ አለ። መኪናውን ማሸነፍ ይችላል። ጄሰር አመሰግናለሁ። ነገር ግን ሌሎቹ እንደሱ እድለኛ አልነበሩ። በጣም ይቅርታ። ወይኔ መኪናውን ማግኘት አልችልም ማለት ነው? የፌዝ አድናቂ መኪናውን ማግኘት ይችላል ወይስ ተጨማሪ ሰው እናጣለን ከዚህ ውድድር? በል ሰውየው በል። አድርጎታል። ወይኔ ፈጣሪ። በጣም አመሰግናለሁ። ተመልሻለሁ። እነዚህ 3 ዩቲዩበሮች ከወጡ በኋላ ማንም ይህንን ውድድር መሞከር አልፈለገም። ስለዚህ ከዛ በኋላ ባለው ሰዓት ዩቲዩበሮችን ብቻቸውን ትቻቸዋለሁ። ነገር ግን በመሃል አንዳንድ የእብድ ስራ የሚሰሩ ሰዎች አይጠፉም። ለምን ይህን እያደረገው እንደሆነ አላውቅም። ነገር ግን እኔ የምጠብቀው ቀዩን እስከሚነካ ብቻ ነው። ነክቶታል መሰለኝ። ቪዲዮን በድጋሚ እናየዋለን። አዎ ነክቶታል። አይሆንም። እስካሁን ድረስ 4 ዩቲዩበሮች ከዚህ ውድድር ወጥተዋል። እናም ቀጣዩን ውድድር ከማድረግ በፊት አንድ ተጨማሪ ሰው እንዲወጣ ፈልጋለሁ። ተውኝ። አቁም። በቃ ይሄንን ያዥና ውጪ።
እኔ አሁን ከዚህ ውድድር ልወጣ ፈልጌያለሁ። ጃኬቴን ይዤው መሄድ እችላለሁ? አዎ በሚገባ። እሺ አንድ ሰው ወጥቶልናል። ቻው። አሁን 45 ብቻ ቀርታችኋል። ሁለተኛ ውድድራችሁን ይዤላችሁ እመጣለሁ። እስከዛም ድረስ ሙሉ ለሙሉ ክፍሉን አስድተነዋል። እዚህ ጋር ሚስተር ቢስት ገንዘብ እየጠረገ ነው ያለው። በጣም አስገራሚ ነው። አሁን ሙሉ ለሙሉ ክፍሉ ጸድቷል። ሰዎች ለሁለተኛ ውድድር ዝግጁ ናችሁ? አሁን ሁላችሁም እንድትቆሙልኝ እፈልጋለሁ። አሁን መሬቱ ላይ በመስመር 5 የተደረደረ ማብራት ታገኛላችሁ። እናም ሁላችሁም 5 ሰው ወደ ያዘ ቡድን እንድትገቡልኝ እፈልጋለሁ። በተጨማሪም ለቡድናችሁ አንድ አለቃ ትመርጡልኛላችሁ። ይህንን ነው ማለት የምችለው። ቶሎ ብላችሁ ቡድናችሁን ምረጡ። ይኸው እዚህ ጋር አሁን 5 ሆነናል፣ አንድ ቡድን ማለት ነው። እሺ እኛ 5ታችን እንሁን አንድ ላይ። እናንተ 5ታችሁ አንድ ቡድን ልትሆኑ ነው? አዎ። ማን ነው አለቃው? ገና እየወሰንን ነው። ቆይ ጂሚ አለቃ መረጣችሁ እንዴ? አዎ ጃክ ነው። ማርከስ እንዴት ነው እሱን አለማመን የሚቻለው? እሱ የሚሰራቸው ቪዲዮዎች በሙሉ እውነተኛና የቴክኖሎጂ ቪዲዮዎች ናቸው። ለኛ አንድ አለቃ ትመርጥልናለህ? አይ እኔ አያገባኝም፣ ራሳችሁ ምረጡ። እንዴት ነው እናንተስ አለቃ መረጣችሁ? አዎ መርጠናል። ማንን? እሱን አሁን ታምኑታላችሁ ማለት ነው? እኔ አምነዋለሁ በእርግጠኝነት። አሁን ሰዎቻችን ለእያንዳንዱ አለቃዎች አንዳንድ ጠረጴዛ ይዘውላቸው እየመጡ ነው። ምናልባትም ጠረጴዛውን ስታዩ ቀለል ያለ ጨዋታ ሊመስላችሁ ይችላል። ወይኔ ምን እንደሆነ አውቄዋለሁ። አለቃዎች አሁን ከላይ የተሸፈነውን ጨርቅ እንድታነሱ ትፈልጋለሁ። ለሁላችሁም 4 አይነት ኩኪሶች አሏችሁ። ወይኔ ፈጣሪ! አሁን አለቃዎቹ የትኛው ቅርጽ ለማን እንደሚሰጥ የሚወስኑ ይሆናል። ወይኔ ፈጣሪ! አሁን መባረራችሁ በምታገኙት ቅርጽ ላይ የተወሰነ ይሆናል። ቀለል ያለውን ካገኛችሁ በቀላሉ ታልፋላችሁ። እንዲሁም ደግሞ በፍጹም የማይታለፍም ሊኖር ይችላል። ኒኮ አሁን መስጠት ያለብህ ሰዓት ነው። ይሄ በህይወቴ በጣም ከባዱ ቀን የሆነብኝ። ለሱ የምትሰጠው ምን አይነት ቅርጽ ነው? አይሆንም። ምን እያደረገ ነው? አንተ እብድ ነህ እንዴ? እንደዛማ አታደርግም። አይሆንም። ኮከቡን ስጠኝ፣ ኮከቡን። ፈጣሪ ሆይ ገሎታል፣ በቃ ገሎታል። እጅ ላይ ቦምብ ነው ያስቀመጠብህ ኒኮ። አሁንም ቢሆን አለቃዎቹ ገና 8 ዣንጥላዎች ይቀሯቸዋል። ዣንጥላው የሚሆነው ለማይክል ነው። እንዴት ነው ዣንጥላው ሲሰጥ ደስ ብሎ የምትቀበለው? አምነዋለሁ፣ ያደርገዋል። ለእኔ ስጠኝ እሱን ዣንጥላ። ለእሱ አሁን ዣንጥላውን ልትሰጠው ነው? አዎ። አንተም ዣንጥላ ይዘሃል እዚህ ጋር። ምን ታደርገዋለህ? መጥፎ ዕድል ደረሰብኝ። እኔም ጥላው ነው የደረሰኝ። እኔም ዣንጥላው ደርሶኛል። በጣም አዝናለሁ። እተማመንብሻለሁ። ታደርጊዋለሽ። ሰዓቱ ያንቺ ነው። ታደርጊዋለሽ። ሁሉም ሰው እንዲያውቅ ማድረግ አለብሽ። ይህንን ዣንጥላ ትመልሺዋለሽ። ሰዓቱን አስጀምሩት። አሁን 10 ደቂቃው መቁጠር ጀምሯል። ቶሎ በሉ። ቅርጹን በትክክል ማውጣት ማችሉ ከሆነ ትባረራላችሁ። መጀመሪያ አለቃ ይመረጥ ሲባል ቡድኑን ለማገዝ ነበር ይመስለኝ። ነገር ግን እኔ አሁን ውድድር እየተወዳደርኩ አይደለም። 3 ማዕዘኑ ነው የደረሰኝ። ይሄ ነገር ይጣፍጣል። አንተ በጣም ቀላል ነው። 10 ደቂቃ በጣም ረጅም እኮ ነው። እኔም 10 ደቂቃ ብዙ ይሆናል ብዬ ነበር ያሰብኩት። ነገር ግን አንዳንድ ቅርጾች በጣም ብዙ ሰዓት ይፈጃሉ። የስ ነገር ግን ውድድሩ ለሁሉም ሰው ቀላል አልነበረም። ለምሳሌ ያህል ሎገን ፖል ኮከቡ ላይ፣ እንዲሁም ፖኪማን ዣንጥላው ላይ። ወይኔ ከመሃል ላይ ተሰነጠቀ። በጣም አዝናለሁ ፖኪ፣ በጣም አዝናለሁ። በዣንጥላ የተባረረ የመጀመሪያ ሰው ስለሆነች ሌሎቹ ዣንጥላ የያዙት በሙሉ ድንጋጤ ውስጥ ገብተዋል። ተረጋጋ፣ እሺ ሰዓት አለ፣ ተረጋጋ። ቀላል ቅርጽ ያገኙት ተወዳዳሪዎች አሁን ውድድራቸውን መጨረስ ጀምረዋል። የስ አድርጌዋለሁ። በሉ ታደርጉታላችሁ። በጣም ብዙ ሰዓት እየፈጀ ይመስለኛል። ሎገን ኮከብ እኮ ነው ያገኘው። ምን ሆነ ነው? $1 ሚሊዮን ለማሸነፍ እየሞከርኩ ነው። በጣም ጥሩ። ታደርጉታላችሁ ሰዎች። እጄ እየተንቀጠቀጠ ነው ያለው። ስኬች ታደርገዋለህ። በል። አይሆንም። የመጀመሪያ ወታደሬ ተባሯል። አይሆንም። አድርጌዋለሁ። አዎ አድርጌዋለሁ። ወይኔ ይሄ ነገር በጣም ከባድ ነው። በጣም ነው መጣላ ጂሚ። እሺ አሁን ትንሽ መፍጠን ይኖርባል። ፈጠን በል። በጣም ብዙ ሰው የሚፎርሸው እዚህ ቦታ ላይ ነው። ቶሎ በል። አይሆንም። አንተ ነህ እንዲሆን ያደረግከው።
ምን ተፈጠረ? ይሄ ሰውዬ ክዶኛል። ስማ፣ እሱን ታምነዋለህ ማለት ነው? አዎ አምነዋለሁ። በጣም ይቅርታ። በቃ መነጽር ላረገ ሰውና የማየት ችግር ላለበት ሰው እንዴት እንደዚህ አይነት ቅርጽ ትሰጣለህ? ይቅርታ፣ በቃ ይቅርታ። ሁለተኛው ውድድር በዚህ አብቅቷል። ኮልቢ፣ ራግ፣ ማይክል፣ ፌዴ፣ ኦዚ፣ ሌክሲ እና ማትፓትን አባሮልናል። ትክክለኛው 1 ሚሊዮን እዚህ ቦታ ያገኘኋቸው ጓደኞቼ ናቸው። ይሄ ትክክለኛ ስሜቴ ነው። በሉ በቃ ሄጃለሁ። እንዲሁም ጄስላት፣ ፖኪሜን፣ ማቱ እንዲሁም በመጨረሻ ስኬችን አጥተናል። ስለመጣ አመሰግናለሁ። እኔም አመሰግናለሁ። በጣም ደስ ብሎኛል። በሉ በቃ በጣም ደስ ብሎኛል። አሁን 11 ሰዎች ተባረዋል። እናም 34 ብቻ ቀርታቸዋል። አንተ ጨካኝ የሆንክ ሰው ነህ ሚስተር ቢስት። ግን ደግሞ እነዛ ሰዎች ስለተባረሩ ደስ ብሎኛል። ምክንያቱም ብሩ ወደ እኔ የመምጣት እድሉ እየጨመረ ነው የሚሄደው። እድሌ የበለጠ ጨምሯል። እናም ውድድሩን አሸንፋለሁ። ቀጣዩን ውድድር እያዘጋጀው ነው። የቀሩት 34 ዩቲዩበሮች ትንሽ እንዲዝናኑ ፈቅጄላቸዋለሁ። የሆነ ጨዋታ እንጮት። ምን ያህል ለቀዩ መስመር መቅረብ እንችላለን? እሺ፣ በሃይላንድ ክዳን እናርገው። ይህን ተመልከት፣ ይህንን ተመልከት። እንዴ ምንድነው ያደረገው? እረ በለው። ይበቃችኋል። ለሶስተኛው ውድድር ደርሳችኋል። ለሶስተኛው ውድድር ሁላችሁም 2-2 እንድትሆኑ ፈልጋለሁ። ማን እንደምትመርጡ በደንብ ማሰብ አለባችሁ። እኔ አጠገቤ ይመርጡ ሰው አለ። ከሱ ጋር ነው የምሆነው። እኛ አንድ ላይ እናደርገው። በቃ አብረን እንሆናለን። በሚገርም ሁኔታ ሁሉም ከጓደኞቻቸው ጋር ነው የተያያዙት። በጋራው ነው የሚሰሩን የመሰላቸው። ነገር ግን እንደዚህ አይነት ቡድን መስራት በሚስተር ቢስት ቪዲዮ ላይ ጥሩ አይደለም። አቁም 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 አቁም! እንዴ ምን አይቀልድ ነው የሚቀልደው? አሁን ሁሉም 2-2 ተያይዘዋል። ስክሪኑን አስተካክሉት። ሁላችሁም 2-2 የታሰራችሁ እርስ በርሳችሁ ትፋለማላችሁ። አንዱ ሰው ደግሞ ያበቃለታል። ይሄ በጣም አስጨናቂ ነው። ከቅድም ጀምሮ ዝም ብለህ ትስቃለህ። እስኪ ውድድሩን ባንተን ጀምረው። ማን ወደ ቤት እንደሚሄድ እናያለን። አስቡት እስኪ በመጀመሪያው ግጥምጥሞሽ ቢባረር። አሁንም ቢሆን አልፏል አንልም፣ ምክንያቱም ያወጣውን ግጥምጥሞሽ እላይ ማስቀመጥ አለበት። ይሄ ጨዋታ መጀመሪያ አካባቢ በጣም ቀላል ሊሆን ይችላል። ነገር ግን ግጥምጥሞሹ የበለጠ እየረዘመና የበለጠ ደግሞ ለማንሳት እየከበደ ነው የሚመጣው። ይሄ ምናልባትም ማውጣት ከሚቻሉ ቅርጾች መሃል የመጨረሻው ነው። ስለዚህ ጄጄ በጣም ከባድ ችግር ውስጥ ነው ያለው። በጣም ጥሩ ስራ ነው የሰራው። ወይኔ አይሆንም! ምንድን ነው ያደረገው? 1 ሰዓት ከ30 ደቂቃ የፈጀ ጨዋታ ነበር። መጨረሻው ግን እንደዚህ ሆኗል። ምን ማለት እንዳለብኝ አላውቅም። ይሄ ሰውዬ እብድ ነው። ሁላችሁም አሁን ድምፅ እንድትሰጡ ፈልጋለሁ። ጄጄ ያደረገው ነገር ትክክል ነው ወይስ አይደለም? የሰራው ነገር ልክ ነው የምትሉ ካላችሁ በቀኝ በኩል ሆኑ። ልክ አይደለም የምትሉ ደግሞ በግራ። ፍትሃዊ አይደለም፣ ፍትሃዊ አይደለም። እንዴ ተወዳዳሪዎቹ ድምፃቸውን ሰጥተዋል። ስለዚህ ወደ ውድድሩ ተመልሰዋል። ይሄ ፍትሃዊ ነው እያልክ ነበር? አዎ ውድድር እኮ ነው ያዝነው። ምንድነው የምታደርገው? ተው ሎገን፣ ውድድሩን ማሸነፍ ይኖርብሃል። የቅድሙ ጨዋታ በጣም ብዙ ሰዓት ፈጅቷል። እናም እነዚህ ዩቲዩበሮችን እዚህ ቦታ ላይ ብዙ ማቆየት አልፈለኩም። ለዛ ውድድሩን በትንሽ ሳይዝ አምጥቼዋለሁ። በሉ የመጀመሪያ ግጥምጥሞሻችሁን አውጡ። ልክ ውድድሩ እንደጀመረ ሁሉም በፍጥነት መንቀሳቀስ ጀምሮ ነበር። ነገር ግን ከቆይታ በኋላ ነገሮች ፈታኝ መሆን ጀምረዋል። ወይኔ እንዴት ነው ይሄንን ያወጣሁት? እረ ወይኔ በጣም ከባድ ነው። በመሃል ግን አንድ ያልታሰበ ነገር ተፈጥሯል። ምንድነው የተፈጠረው? ምክንያቱም ኒኮ ይህንን ካሸነፈ ምርጥ የሚሰራው ቪዲዮ አይዲያ መጥቶለታል። ለዛ ነው ይህንን ትችለት ሄደው አብረው ሆነው ውድድር የሚወዳደሩ ነበር የመሰላቸው። ለዛም ምርጥ የሚሉትን ጓደኛቸውን ነበር ያዙት። ነገር ግን አሁን ላይ ሁሉም ጥለው መውጣት ጀምረዋል። አሁን ላይ ግጥምጥሞሾቹ በጣም መርዘም ጀምረዋል። ያላት አማራጭ ከላይ ማንሳት ብቻ ነው። አብዛኞቹ ተወዳዳሪዎች ምንም ያህል ቢጠነቀቁ እንኳን ግጥምጥሞሹን ማቆየት አልቻሉም። እናም $1 ሚሊዮን እያጡ ነው። በፍጹም አያደርጉም። በጣም ጥሩ ጊዜ ነበር። መባረር፣ አሁንም መባረር፣ አሁንም ሌላ መባረር። በመጨረሻም የተወሰኑ ቡድኖች ብቻ ቀርተውናል።
ወይኔ ተርፌያለሁ። ይህንን 1 ሚሊዮንማ አሸንፈዋለሁ። አሁን የዚህ ውድድር እጣ ፈንታዬ ያለው በዚህኛዋ ቅርጽ ላይ ነው። እሱ ለዚህ ውድድር ብሎ ከህንድ ነበር የመጣው እና አንተ ደግሞ አባረርከው። ጥሩ ጊዜ ነበረኝ። በጣም ደስ ብሎኛል። ለሁላችሁም የምነግራችሁ ነገር አንድ ነገር ነው። ይህንን ቻናል ሰብስክራይብ አድርጉ። በጣም አመሰግናለሁ። በዚህ ውድድር የቀረን የመጨረሻው ግጥምጥሞሽ በጣም ፈታኝ ሆኗል። በቃ ሳበው አውጥተዋል እኮ። እነዚህ ሁለት ተወዳዳሪዎች ውድድሩን ለ2 ሰዓት ያህል አድርገውታል። ይሄ በጣም አስገራሚ ነው። በጣም ጥሩ ታደርገዋለህ። ቀስ በል። ለማንኛውም አይሆንም። ሶስተኛው ውድድራችሁ እዚህ ጋር አብቅቷል። በሉ አሁን አልጋቸውን አምጡላቸው። ለቀጣዩ ውድድር ነገ እንገናኛለን። በዚህ ውድድር 24 ሰዓት ያህል አሳልፈናል። እናም የቀሩት 17 ተወዳዳሪዎች እዚህ $1 ሚሊዮን አጠገብ ተኝተዋል። ሰላም፣ እንዴት ናችሁ? እኔ ሎጋን ነኝ። ወይኔ ጉዴ፣ ከእንቅልፌ ነው ያነቃኸኝ። ኦሃዮ፣ እንዴት አደራችሁ ማለት ነው? እሺ፣ እንደምን አደራችሁ? ለእናንተ ለሁላችሁም አንድ ሰርፕራይዝ አለኝ። ምን ነው ቤተሰብ አመጣልን እንዴ? አይደለም፣ ሌላ በጣም የምትወዱት ምናልባትም ስፒድማን እንደሆነ ማታውቁ ካላችሁ በጣም ብዙ ሚሊዮን ሰብስክራይበር ያለው ትልቅ ዩቲዩበር ነው። እዚህ ውድድር ላይ ከ24 ሰዓት በፊት ሊሳተፍ ነበር። ነገር ግን አውሮፕላኑ ስለዘገየበት አሁን ነው ወደዚህ ቦታ የመጣው። እናም ሰዎች አሁን ለእናንተ አንድ ምርጫ ልሰጣችሁ ነው። ምናልባትም እሱ የምትቀበሉት ከሆነ ከእናንተ ጋር ገብቶ መወዳደር ይችላል። አይ አንፈልግም ካላችሁ ደግሞ ወደ መጣበት እንመልሰዋለን። ታውቃላችሁ እዚህ ቦታ ላይ እሱ ከገባ ምን እንደሚፈጠር? አይ አናውቅም። ምንድነው የሚፈጠሩት? እዩት እስኪ፣ ገና ካሁኑ መረበሽ ጀምሯል እኮ። ሰዓቱ አሁን ነው። ቶሎ ወስኑ። እኛ ጋር ገብቶ ውድድር ይጀምር ካላችሁ በቀኝ በኩሉ ነው። አይ አንፈልግም የምትሉ ደግሞ በግራ በኩል። ሁላችንም ተስማምተን ነው የምናደርገው። በል ወደ አውሮፕላን ተመለስ። የመጨረሻ ድምፅ። እዚህ እንድትገባ አልፈለጉም። ምናልባትም እሱን ድጋሚ ልታዩት ትችላላችሁ። የዛኔ እንገናኛለን። ሁላችሁንም ፊታችሁን አይቻለሁ። በሉ አሁን አራተኛውን ውድድር አምጡት። በድጋሚ ስፒድ እንዳይመጣ ብቻ። እስማማለሁ አልስማማም? ወይኔ ጉዴ! በሚገርም ሁኔታ ሁሉም ተጫዋቾች ቀጣይ ውድድር ምን እንደሆነ አውቀዋል። ቦርሳዎች ውስጥ ምን ያለ ይመስልሃል? መባረርና መቆየት የሚሉ ጽሑፎች። እስኪ ዋናውን አጫዋት አምጡት። በባለፈው ይህንን ጨዋታ ስንጫወት በጣም ብዙ ሰዎች ወዳችሁት ነበር። እናም በትክክል ዋናውን አጫዋች ወደዚህ ቦታ አምጥተነዋል። ጂሚ ሰላም ነው? እንኳን ደህና መጣ ወደዚህ ቦታ። የሆነ ላይቭ ስክሮል እያረኩ ነው የመሰለኝ። ከእናንተ መሃል በጣም ብዙ ሰብስክራይበር ያለው ሰው ወደዚህ እንዲመጣ ፈልጋለሁ። ማን ነው እዚህ ብዙ ያለው? ሎጋን አንተ ትመስለኛለህ። ሕጉን ከማስረዳቴ በፊት አንድ ተወዳዳሪ ምረጥ። አንተን መርጫለሁ ሳም። አሁን ደግሞ አንድ ሳጥን ትመርጣለህ። እኔ የምመርጠው 11 ቁጥር ነው። እድሌ ነው። እዚህ ውስጥ ካሉት 17 ሳጥኖች መሃል 7ቱ መባረር ነው የሚሉት፣ 10ሩ ደግሞ መቆየት። አሁን ሎጋን ሳጥኑን ከፍቶ ያየዋል። ከዛ ደግሞ ሳም ውሳኔውን ይወስናል ማለት ነው። እውነት እየተናገረ ነው ወይስ እየዋሸ? ትክክለኛውን ነገር ልንገርህ። ትስማማለህ ወይስ አትስማማም? እሱ ነው ትክክለኛውን ያለው። ይሄ ሳጥን መባረር ነው የሚለው። እሱ እያለ ያለውን ነገር ታምነዋለህ? አላምነውም። ትስማማለህ ወይስ አትስማማም? አልስማማም። እየዋሸ ነው። የሳምን ምርጫ እናያለን። ፈጣሪ ሆይ አዝናለሁ ሳም። በሉ እንግዲህ ተባረናል። ሳጥኔን ይዤ እየሄድኩ ነው። አሁንም ቢሆን ሎጋን ነው የሚቀጥለው። ቀጣዩን ተፎካካሪ መምረጥ ይኖርበታል። ለሁለተኛው ዙር ማንን ነው የምመርጠው? ካይ። እሺ 1 ቁጥር መምረጥ ይኖርብሃል። 7 ቁጥርን ነው የምመርጠው። 7። እዚህ ሳጥን ውስጥ ያለውን ነገር ማንም ሰው ማየት አይችልም። ካይ ተመልከተኝ። ይሄኛውም መባረር ነው የሚለው። እውነቱን እየተናገረ ይመስላል? ይመስለኛል እየዋሸ ነው። ለምን እንደሆነ ነግራችኋለሁ። ከበፊት ጀምሮ የሎጋንን ቪዲዮ አይ ነበር፣ ዩቲዩብ ላይ ማለት ነው። እናም የተወሰነ እንቅስቃሴውን አጥንቼዋለሁ። በፍጹም ሊሸውደኝ አይችልም። በጣም እርግጠኛ ሆነሃል? እንዴት ነው? በሉ እንክፈተው፣ ላሳያችሁ። አያችሁ አይደል? ዋሽቶኛል። ወይኔ ጉዴ! ልቤ በጣም በፍጥነት እየመታ ነው።
አሁን ልቤ በጣም እየመታ ነው ስላልክ ነው። እስኪ ይህንን ቀለበት አድርገው። የልብ ምትህን ነው የሚቆጥረው። አንተም ይህንን ታደርግልኛለህ። ሁለታችሁንም የልብ ምታችሁን እናየዋለን። አሁን የሎጋን 106 ነው እየመታ ያለው። ምን? ያንተ ደግሞ 87 ነው። አረ እኔ ራሱ አላየሁትም። አሁን ልብ ምን እያለ ነው ያለው? እስኪ ካርልን ጠይቁታ ስንት እየመታ እንደሆነ። አሁን የምታወጣት ቃል ህይወት ቀያሪ ናት። $1 ሚሊዮን። እየዋሸ ነው ወይስ አልዋሸም? አልዋሸም። ሎጋን ዋሽቷል። ስለዚህ አሁን ቦታውን እሱ ይረከብልናል። እዚህ ቦታ ለማምጣት 27 ሰዓት ያህል ተጉዣለሁ። እስኪ ምናልባትም የሁላ ጉዞ ለዜሮ እንደሆነ እናያለን። ይሄ ነበር እንግዲህ ሳጥንክ። ወይኔ 27 ሰዓት ተጉዤ። መባረር የሚለው ሳጥኖች ሲወጡ በጣም ደስ እያለኝ ነው ያለው። ይሄ በጣም ልብ ሰባሪ ነው። ለማንኛውም እቤት ስትሄድ ዕቃ እንዳሰሩሽ። በጣም ነው የምጠላ ኖላን። በሚገርም ሁኔታ ሳጥኖቹ አሁንም ሰዎችን እያባረሩልን ይገኛሉ። እስማማለሁ። ወይኔ ፈጣሪ። አሁን እኔ ነኝ ያዛ ቦታ መሆነው። ወይኔ መዋሸት ግን አልፈልግም። ከፍታ ስታዩ ፊቷን ማየት አትፈልግም? ወይኔ ፈጣሪ። መባረር ነው የሚለው። እውነቱን የነገረች ይመስላል። እንደማስበው እየተወነችብኝ ነው። ትስማማለህ ወይስ አትስማማም? አልስማማም። የልብ ምቷ 140 ደርሶ ነበር። በመጀመሪያው ውድድሯ ስለዋሸች ቀጣዮቹ ውድድሮች ይበልጥ ከባድ ይሆኑባታል። የቀሩት ሳጥኖች ደግሞ 2 መባረርና 3 ደግሞ መቆየት የሚሉ ናቸው። ማንንም ሰው ማመን አይቻልም እዚህ ቦታ ላይ። ቀደም ለማልቀስ ሞክራ ነበር። አሁን ደግሞ በጣም እየሳቀች ነው። እቺ እብድ ነገር ናት። ሳጥኑ የሚለው መቆየት ነው። እየዋሸች ነው ወይስ አይደለም? እየዋሸች ነው። 3 2 1 ክፈተው። ወይኔ ፈጣሪ። እውነቷን ነበረ። አሁን 4 ተወዳዳሪዎች ብቻ ይቀሩናል። እናም 2 መቆየት የሚሉ 2 ደግሞ መባረር የሚሉ ሳጥኖች አሉ። እዛ ሳጥን ውስጥ ያለውን ነገር መውሰድ ትፈልጊያለሽ? አልፈልግም። ቅድም ባየሁት መሰረት 2 ጊዜ መቆየት የሚሉ ሳጥኖችን አሳልፈሽ ሰጥተሻል። አሁን ለ3ኛ ጊዜ የምታደርገው አይመስለኝም። አንተ ልክ እንደ መጽሐፍ ነው ያነበበኝ። አሁን 1 መባረር ብቻ ነው የቀረው። ከዚህ በፊት የቡድናችን አለቃ ነበርክ እና አምናለሁ። ምንም ያህል ቢተማመኑ እንኳን እውነቱን ይናገራሉ ብዬ አላስብም። ዋሽቷል ወይስ አልዋሸም? እሺ አልዋሸም። እዚህ ሳጥን ውስጥ መባረር የሚል ከሆነ እሷ ታልፋለች። አዎ፣ እንዴት መዋሸት እንዳለበት አያውቅም ይሄ ሰው። በሉ አሁን ክፈቱት። 2ቱም መቆየት መሆን አለበት። ከዛ ሁሉ ፍጥጫ በኋላ አሁን 10 ሰዎች ብቻ ቀርተውናል። እናም አንዱ ብቻ ነው የ$1 ሚሊዮን አሸናፊ የሚሆነው። ጥሩ እየተሰማኝ አይደለም። አሁን የበለጠ ውድድሩ ከባድ እየሆነ የመጣ ይመስላል። አሁን 5ኛው ውድድር ላይ ደርሰናል። ስክሪኑን አሳዩን። እንደምታዩት መሬቱ ላይ ጥንድ ጥንድ የሆኑ 5 ነጥቦች አሉ። አሁንም በድጋሚ 2 ሆናችሁ ቡድን መስራት ይኖርባችኋል። ነገር ግን በዚህኛው በጋራ ነው የምትሰሩት። አብረን እንሰራዋለን አይደል? አብረንን። ካይ፣ ይህንን ሰውዬ ታምነዋለህ? አዎ፣ አብረን ነው የምንሆነው። እናንተ ሁለታችሁ አንድ ላይ ለምን ሆናችሁ? የሴቶቹ ቡድን ነው። አዎ እኛ አንድ ላይ ነው የምንሆነው። ሁሉም ጓደኞቹ ወጥተዋል። እሱ ደግሞ ፈረንሳይኛ ይናገራል። በል ካርል፣ ሁሉንም አይናቸውን ሸፍንልኝ። አሁን ሁሉም አይናቸው ተሸፍኗል። በሉ እቃዎቹን ወደዚህ አምጧቸው። ክፍሉ ወደ ሆነ ነገር እየተቀየረ ይመስለኛል። ምን እየተፈጠረ ይመስላል? ክፍል ውስጥ የሆነ ጋዝ እየሸተተኝ ነው። እዚህ ጋር ምነካው ደግሞ ልብስ መሰለኝ። አቁም፣ መንካትን አቁም። እሺ ሁላችሁም አይናችሁን ግለጡ። ኧረ በለው፣ ምንድነው ይሄ? ከፊት ለፊታችሁ እንደምታዩት ቀጣዩ ውድድር የማብሰል ውድድር ነው። እናደርጓለን። ወይኔ ይሄ በጣም ከባድ ነው። ማብሰል እኮ አልችልም። እድለኛ ነህ ከምግብ አብሳይ ጋር አብረህ በመሆንህ። ከዚህ በፊት እኮ ሰርቼ የማውቀው ነገር እንቁላል፣ ኢንዶሚ ምናምን ነው። ከዚህ በፊት እኮ አብረን ውድድር ተወዳድር ነበር የምግብ። አዎ እሱማ አዎ። ስለዚህ የተወሰነ ልምድ አላችሁ ማለት ነው። አይ የዛኔ ማይሆን ነገር ነው የሰራነው። 3 ዳኞችን ወደዚህ ቦታ እናመጣለን። ከዛም ከ10 ነጥብ ይሰጣሉ። ያ ነጥብ ተደምሮ ትልቅ ነጥብ የሚያመጡት 3ቱ ቡድኖች ወደ ቀጣዩ ዙር ያልፋሉ። ዝቅተኛ ነጥብ የሚያመጡት 2ቱ ደግሞ ከዚህ ውድድር ይባረራሉ። የመጀመሪያ ዳኛችን ጆይ ነው የሚሆነው። ኧረ በለው ጆይ።
ደስ በሚል ሁኔታ የመጀመሪያ ዳኛችሁ በምግብ ዙሪያ በደንብ የሰራ ነው። በዛውም ልክ በጣም ስለሚበላ ምናልባትም የእናንተ ምግብ ሊበላላችሁ ይችላል። ሁለተኛ ዳኛችን ደግሞ ሚራንዳ ነው የምትሆነው። ኧረ በለው በጣም ደስ ይላል። ካይ አሁን በጣም ደስ ያለው ይመስላል። አዎ እባክህ በጣም ደስ ብሎኛል። የመጨረሻውና ሶስተኛው የሚሆነው ዳኛችን ደግሞ ወደዚህ አምጡት። ለሱ ማስተዋወቅ አያስፈልግም። ወይኔ ፈጣሪ፣ ወጥመድ ውስጥ ገብተናል። ምን እንደሚፈጠር ተመልከቱ። አሁን ሰዓቱ ጀምሯል። የፈለጋችሁትን ነገር ማብሰል ትችላላችሁ። አሁን የተሰጣችሁ ሰዓት በጣም በፍጥነት ነው የሚያልቀው። በዛውም ልክ ምግባችሁ በጣዕሙ በአቀራረቡና በፈጠራ ነው የሚዳኘው። ውድድሩ ተጀምሯል። ምን እንደሚፈጠር እናያለን። በባለፈው ቪዲዮ ላይ ሚራንዳ በጣም ስፓጌቲ እንደምትወድ ምናምን ስታወራ ሰምቻለሁ። ምን እንደምሰራ እናውቃለን። ምንድነው እናንተ ለመስራት ያሰባችሁት? ኮርደን ብሉ የሚባል ምግብ ነው የምንሰራው። የፈረንሳይ ምግብ ነው። እናንተስ ምንድነው የምትሰሩት? ቸኮሌት ኬክ ነው የምንሰራው። አይብና አንዳንድ ክሬሞችን እንጠቀማለን። እኔ ለመስራት እየሞከርኩ ያለሁት የስፔን ቶርቲላ ነው። እሱ ደግሞ በዛ በኩል ሩዝ ያበስላል። ሁለት ሀገሮችን አደባልቀን ነው የምናቀርበው። ኧረ በለው ይሄ ቡድን በጣም አሪፍ ይመስላል። ይሄ ሰው ከዚህ በፊት ከጎርደን ጋር ራሱ ምግብ ሲሰራ ነበር። ስለዚህ እነሱ እንዳለፉ እናስበውና የቀረው የሁለት ሰው ቦታ ብቻ ነው። በጣም አስገራሚ ነው የሚሆነው ሁለቱ ሴቶች በምግብ ማብሰል ከተባረሩ። ለዴዘርት ደግሞ ቸኮሌትና ስትሮበሪ ነው የምንሰራው። በጣም ርቦኛል። አዎ የሆድሽን ድምፅ እኮ እየሰማሁት ነው። ሁሉንም ነገር ለማቀራረብ ተዘጋጁ። እባክህ እባክህ እባክህ። ኧረ በለው ምርጥ ሆኖልናል። ጆይ እኮ አይብ ይወዳል። እሱ ላይ እናደርግበታለን። ወይኔ ወይኔ ወይኔ! ይህንን ያዘው እንጂ ሰውየው። $1 ሚሊዮን ከፊት ለፊታችሁ አለ። 3 2 1 አቁሙ! ሁላችሁም አቁሙ! ሰዓቱ አልቋል። መቀጠል ትችላላችሁ። እዚህ ቦታ ላይ ያቀረብነው የፈረንሳይ ኮርደን ብሉ ነው። ይሄ ነገር ወድጄዋለሁ። አዎ ይሄ ምግብ በጣም ጥሩ ነው። ዝግጁ ከሆናችሁ ነጥብ መስጠት ትችላላችሁ። ይኸው እኔ ተመችቶኛል። እሺ በጣም ጥሩ ነው። አዎ በአጠቃላይ 26 ነጥብ ማግኘት ይችላችኋል። እሺ ዝግጁ ናችሁ? ትንሽ የሚደብር ነገር አለው ግን በሉኑ አቅርቡት። ለመስራት የሞከርነው የአሜሪካ ምግብ ነው። ሲታይ አሪፍ ይመስላል። ጣዕሙም አሪፍ እንደሚሆን ተስፋ አደርጋለሁ። በጣም አሪፍ አይብና ቸኮሌት ነው። ጆይ ነጥብ ስጥ። የስ ተው እንጂ ምንድነው የሰጠኸው? ተመችቶኛል። እንደማስበው የሆነ ዝቅ ያለ ነጥብ ልትሰጥ ነው የሚመስለው። ሚራንዳ አንቺ መስጠት ትችያለሽ። እስከዛ 9። እሺ እናመሰግናለን። እንዴ ልታለቅሺ ነው እንዴ? እንዳታለቅሺ። ስፒድ ምግቡን አይተ ነው የምትፈርደው። ዙሪ ወደዛ። ምንም አይደል። አሁንም በድጋሚ 26 ነጥብ ነው የተሰጣቸው። ምንድነው 10 ብቻ ነው እንደምትሰጠው? 10 መብላት ስለምትወድ መሰለኝ። ግን እንኳን ደህና መጣችሁ ወደ ካይና ኤጄ የምግብ ቦታ። መጀመሪያ ለሚራንዳ እኛ አሁን የሰራ ነው በጣም ታዋቂውን በጣም ጣፋጭ የሆነውን በጣም ጣፋጩ ስፓጌቲ ታኮስ። ኤጄ መሃል ላይ ያለው ማን ነው? አይሾ ስፒድ። ማን ነው የዓለማችን ምርጡ ተጫዋች? ክርስቲያኖ ሮናልዶ ነዋ። ሮናልዶ። ይኸው የሮናልዶ ፓስታ ላንተ ብቻ። የመጨረሻው ደግሞ ጆይ ነው። ለሱ ደግሞ ረጅም የሆነው ምግብ ይዘህለትና ቶሎ በል አቅርብለት። ይሄን ምግብ ስትበላው ውስጥ ላይ ይሰማሃል ነው የምልህ። ምንድነው? ፈጣሪ ሆይ በጣም አሪፍ ነው። ይሄን ሁሉ ግን መጨረስ ያለብኝ አይመስለኝም። ይበቃል። እዚህ መሃል ላይ ደግሞ ያለው ታዋቂው ምርጡ ስትሪመር አለ። ኧረ በለው በጣም ምርጥ ነው። ና እስኪ ና። እሺ ሚራንዳ። አሪፍ ስፓጌቲ ነው። የሰራችሁትን አቀራረብ ምናምን ወድጄዋለሁ። ዞሮ ግን ዋናው ምግቡ ነው። 3 2 1 ውጤታችሁን አሳዩን። ወይኔ እንቀጥላለን። እኛ የሰራነው የዶሮና የፓስታ ውህድ ነው። ይሄ ዲዘርት ከአባቴ ነው የወረስኩት። እሱ አሪፍ አድርጎ ይሰራው ነበር። አሁን ግን እዚህ አብሮን የለም። ያው ይሄ ክፍል ጠባብ ስለሆነ እዚህ መምጣት አልቻለም። የተረገምክ ነህ። ወይኔ የሆነ ድብድብ ነው የሚመስለው። በአንድ በኩል ሎሚው ይመታኛል፣ በሌላ በኩል ደግሞ ስጋው። ከዚህ በላይ አልበላላችሁም፣ ይበቃኛል።
በጣም ጥሩ። ይሄ የቸኮሌቱ ኬክ ግን በጣም ምርጥ ነው። ይሄን ተጨማሪ መብላት ፈልጋለሁ። በጣም ወድጄዋለሁ። የሆነ ሆቴል ውስጥ አዝዤ የበላው ነው የመሰለኝ። እሺ ስፒድ፣ አንተ አውጥተሃል። አሁን የሁለታችሁ ብቻ ሲደመር ከ16 በላይ ነው። ስለዚህ እነዚህ ሁለት ልጆች መባረራቸውን አረጋግጠዋል። አንድ ዳኛ እንኳን ድምጽ ሳይሰጥ መባረራችሁን አረጋግጣችኋል። በጣም አዝናለሁ። ጥሩ ጊዜ ነበረን። እሺ የአንቺን ድምጽ ነው የምንጠብቀው። 10 በጣም ምርጥ ውጤት ነው ያመጣችሁት። ትልቁ ውጤት ይመስለኛል እስካሁን። ቆይ አንድ አስቀርልኝ፣ እኔም ሰብራለሁ። ወይኔ ምን ሆነ ነው? መስመሩን አለፍክ እኮ እንዴ! ምንድነው ያደረከው? ያንን ሳህን ለመስበር በጣም ቸኩዬ ነበር። ትልቅ ስህተት ነው የሰራሁት። እና ታዲያ መስመሩን ረሳው ማለት ነው? አዎ፣ ልክ ሳህኑን ሲሰብር ሳይ በቃ አንድ መስበር እንዳለብኝ ተሰማኝ። እዛ ቪዲዮዎች ላይ ራሱ ሳህን ሰብር ነበር። እሱ አይበቃም እንዴ? በጣም አዝናለሁ። ከዚህ ውድድር ተባረሃል። ወይኔ በጣም ነው የደነገጥኩት። ጂሚ በድጋሚ ለሌላ ውድድር እንደሚጠራኝ ተስፋ አደርጋለሁ። መጀመሪያ እየሮጠ ሲሄድ የሆነ እየቀለደ ነበር ይመስለኝ። ምን መሰለ ያሳሳተው? ይሄ ቤቱ አሁን ኪችን መስሏል። እናም ያ ነው ሙሉ ለሙሉ መስመሩ እንዲረሳ ያደረገው። ይሄ የስፔን ቶርቲላ ነው። መጥፎ አይደለም። አዎ መጥፎ አይደለም። እሺ ዳኞች ውጤታችሁን አሳዩ። እሺ የዚህ ውጤት ድምር የሚሆነው 22 ነው። ይሄ ማለት ቀጣዮቹ ተባራሪዎች እናንተ ናችሁ። እናመሰግናለን። ለማንኛውም አሁን በዚህ ውድድር 5 ተወዳዳሪዎች ብቻ ቀርተውናል። እንኳን ደስ አላችሁ። ከእናንተ መሃል አንድ ሰው $1 ሚሊዮን ያሸንፋል። $1 ሚሊዮን ሳሸንፍ ምርጥ የሆነ የውድድር ቪዲዮ ነው የምሰራላችሁ። ከገንዘቡ መሃል በቻልኩት መጠን ለሰዎች ለመርዳት ሞክራለሁ። እኔ በደቡብ ሞሮኮ ትምህርት ቤት መገንባት ነው የምፈልገው። የመጨረሻ 5 ተወዳዳሪዎች አለን። ሰውየው ውድድሩን ስንጀምር ሳጥኑ ይህንን ይመስል ነበር። አሁን ግን 5ታችሁም የተቀመጣችሁት ገንዘቡ ላይ ብቻ ነው። በሉ የመጨረሻውን ውድድር አምጡልን። ውድድሩን ለመጀመር ያህል ሁሉም ተወዳዳሪዎች አይናቸውን ይሸፈናሉ። እናም እነዚህን 5 ሳጥኖች እደባልቃቸዋለሁ። 4ቱ ውስጡ ምንም አይነት ነገር የለውም። አንዱ ደግሞ $1 ሚሊዮን ቼክ አለ በውስጡ። አይናችሁን ክፈቱ። እናም ወደዚህ ኑና አንዳንድ ሳጥን ይዛችሁ ሂዱ። ሁላችሁም ሳጥን ውስጥ ምን እንዳለ ተመልከቱ። አሁን ሁሉም ተወዳዳሪ ሳጥን ውስጥ ምን እንዳለ አይቷል። አሁን ሁላችሁም ድምጽ ትሰጣላችሁ። እናም ብዙ ሰው ድምጽ የሰጠው ሰው ሳጥኑን ይከፍታል። ያ ሳጥን ሲከፈት ባዶ የሚሆን ከሆነ ያ ሰው ይባረራል። ነገር ግን ድምጽ የሰጣችሁት ሰው ገንዘቡ ካለው ውድድሩ እዛ ጋር ያበቃል። ያም ሰው ገንዘቡን ይዞ ይሄዳል ማለት ነው። ይሄ የምርመራ ውድድር ነው። አንድ ሰው ሌላኛውን ሰው እንዴት እንደሚያጠናው እናያለን። ሰዓቱን አስጀምሩት። በሚቀጥሉት ደቂቃዎች ውስጥ አንዳችሁ $1 ሚሊዮን ማሸነፍ ትችላላችሁ። በጣም እርግጠኛ ነኝ ከነዚህ ከሁለቱ መሃል አንዳቸው ጋር አለ ይሄ ብር። እኛ ሴቶቹ ላይ? አዎ። ለምን እንደዛ አልክ? አይ ፊታችሁን አይቼ ነው በደንብ። ትንሽ ለመወሰን የቸኮለ ይመስላል። የሆነ አቅጣጫ ለመቀየር እየሞከረ ይመስላል አይደል? ይሄ ውድድር አስጨናቂ መሆኑ አይቀርም። አሁንም ድረስ የማስበው እሷ ጋር እንደሆነ ነው ብሩ። በጣም በራስ መተማመን ይታይባታል። ነገር ግን እኔ እንጃ፣ ምናልባት ባህሪዋ ሊሆን ይችላል። ብሩ እሷ ጋር ነው ያለው አልኩኝ። አንቺ ጋር ነው ያለው? አዎ እኔ ጋር ነው ያለው። ስለዚህ እያልሽ ያለሽው $1 ሚሊዮን እኔ ጋር ነው? አዎ $1 ሚሊዮኑ እኔ ጋር ነው። እሺ በእርግጠኝነት ልንገርሽ፣ አንቺ ጋር አይደለም። ለምን እንደዛ ልትል ቻልክ? ምክንያቱም የሚመስለው ሳጥኗ ውስጥ ምንም የለም። እናም ረጅም ለመቆየት እየሞከረች ነው እዚህ። ስለዚህ አንተ እያልክ ያለው የእሷ ሳጥን 0 ነው። እናም በመዋሸት እሷን እንዳትመርጡ ልታደርግ ነው። አዎ ወደ ቀጣዩ ዙር ማለፍ ፈልጋ ነው። ለመወሰን ከ5 ደቂቃ በታች ነው የቀራችሁ። ሁሉም ሰው ጋር ያለውን ነገር ማናቅ ከሆነ ለምን በቡድናችን የምንቀጥል አይሆንም? ቀደማውን ከሷ ጋር አንድ ቡድን ነበርን ከሱም ጋር። ስለዚህ ኒክ ላይ ድምጽ እንስጥና እናባረው፣ ከዛ እንቀጥላለን። እውነት ገንዘቡ አንቺ ጋር አይደለም ብላችሁ የምታስቡ ከሆነ ማለት ነው። ለምን እኔን ምረጡ አላችሁ? እኔም ብትመርጡ እኮ ደስ ይለኛል፣ አሸንፋለሁ። አሁንም ቢሆን እሷን ለመምረጥ ዝግጁ ነኝ፣ ምክንያቱም ገንዘቡ እሷ ጋር አይደለም። ሁሉም ሰው ረጋ ለማለት እየሞከረ ነበር። በመሃል ግን እሷ ተነስታ ዋሸች። ሚሊዮኑ እኔ ጋ ነው። እሺ አንቺ እየዋሸሽ ነው ካላችሁኝ፣ ሌላም ተጨማሪ ሰው እየዋሻ አይደለም ማለት ነው እዚህ ቦታ ላይ? አዎ ሌላም ሰው ይዋሻል፣ ግን አንቺም እየዋሸሽ ነው ምለው። በመጀመሪያው ዙር እንደዚህ አጣብቂኝ ውስጥ መግባት በጣም ከባድ ነው። ግን ደግሞ አንዳንድ ውሳኔዎችን መወሰን አለብህ $1 ሚሊዮን ለማሸነፍ። ሐሳባችሁ ልክ ካልሆነ ግን
እሷ ታሸንፋለች። በሉ ሰዎች አሁን ሰዓቱ ደርሷል። የሆነ ሰው ስም ጻፉልኝ። ለማን ድምጽ እንደሰጣችሁ እስኪ እንይ። የመጀመሪያ ድምጽ የተሰጠው ለጄደን ነው። ምንም ነገር አላረኩም ነበር። ሁለተኛው ድምጽ ደግሞ የተሰጠው ለላድዊንግ ነው። ሶስተኛው ድምጽ ደግሞ ለአሚክሰን። አራተኛው ድምጽ በድጋሚ ለጄደን። ምን እያደረጋችሁ ነው? አምስተኛውና የመጨረሻው ድምጽ የተሰጠው ለላድዊንግ ነው። ስለዚህ ሁለቱ አቻ ሆኑ ማለት ነው። ሁለቱ አሁን እኩል ድምጽ ስላገኙ 1 ደቂቃ እንጨምርላችኋለን። እናም እናንተ በድጋሚ ሐሳብ መቀየር ትችላላችሁ። ለኔ ድምጽ የሰጣችሁ አልመሰለኝም ነበር። ምናልባት ራስሽን ጽፈሽ እንዳይሆን። በፍጹም። ስለዚህ ይህ ማለት ላድዊንግ ራሱን ጽፏል ማለት ነው። እኔ ለማን ድምጽ የሰጠው ይመስላል? ይመስለኛል አንተ ለሱ ነው ድምጽ የሰጠው። እኔ ድምጽ የሰጠሁት እኮ ለላድዊንግ ነው። እኔም እኮ እንደዛው ነው። እኔ ደግሞ ለጄደን። ጄደን አንቺ ለማን ነው ድምጽ የሰጠሽው? ለሱ። ስለዚህ የሆነ ሰው አጭበርብሯል። ታዲያ ምን አንተ ነህ እያልከኝ ነው? ሰዓቱ አሁን 0 ሆኗል። አሁን የእናንተ የሶስታችሁ ሰዓት ነው። ይህን አቻ ውጤት ማስተካከል ይኖርባችኋል። የመጀመሪያ ድምጽ ለላድዊንግ። ምን እየተሰማ ነው? ቀጣዩን አንብበው እባክህ። ሁለተኛው መስማት ነው የምፈልገው። ምናልባትም ጥሩ ሊሆን ይችላል። ሁለተኛው ድምጽ ጄደን። ወይኔ ጉዴ፣ እየተንቀጠቀጥኩ ነው። አሁን ሳጥኑን ከፍቶ የሚያሳየን ተወዳዳሪ ላድዊንግ ነው። እዚህ ሳጥን ውስጥ $1 ሚሊዮን ካለ ቪዲዮ እዚህ ጋር ያበቃል። 0 የሚል ከሆነ ግን ውድድሩን እንቀጥላለን። አይዟችሁ ሰዎች። አሁን ላድዊንግ ስለተባረረ ከዚህ በፊት ከተባረሩት ዩቲዩበሮች ጋር ሆኖ ውድድሩን እየተከታተለ ይገኛል። ሁለተኛው ዙር ጀምሯል። አሁንም በድጋሚ አይናቸው ይሸፈናል። እናም ሳጥኑን እናደባልቀዋለን። በድጋሚ አሁንም ሳጥን መርጠዋል። ምን ማድረግ እንዳለባችሁ ታውቃላችሁ። 10 ደቂቃውን አስጀምርልን። ጄደን በድጋሚ 1 ሚሊዮኑን አገኘሽ። ግን እኮ ቅድም እሷ ናት ሚሊዮን ያላት ብላ ነበር ወደ አንቺ። አዎ ሁሉም ሰው ያሻል፣ ግን ከኛ መሃል 3ቱ ሰው 0 ነው ያለው። ስለዚህ በጋራ መስራት ይኖርብናል ማን እንደሆነ ለመለየት። አዎ እውነት ብለሻል። የሆነ ለየት ያለ እንቅስቃሴ ያየ ሰው አለ? አዎ ካየሁት መሃል ለየት ያለ እንቅስቃሴ ያሳየኝ እሱ ነው። በጣም ተንቀሳቅሰ ነበር። ምትለን ነገር አለ? ምንም አልልም። ከቅድምም ጀምሮ ጫናው ካንተ ላይ ዞር እንዲልና እኔ እንድመረጥ ለማድረግ ሞክራል። ስለዚህ ሚሊዮኑ ያለው እሷ ጋር ነው ወይስ እኔ ጋር ነው እያልክ ያለው? ይመስለኛል አንተ ጋር ነው። ስለዚህ እያልክ ያለው ገንዘቡ እሱ ጋር ነው ያለው ነው? አዎ ሳስበው እሱ ጋር ነው ያለው። እኔ ግን ከሁለት አንዱን ሰው ነው የምጽፈው። እኔ ደግሞ አንቺን ነው የምጽፈው። እኔን? አዎ ምክንያቱም ይሄ የእድል ጉዳይ ነው። አንቺም ጋር ሊሆን ይችላል ያለው። ስለዚህ ታዲያ በድጋሚ እኔ ጋር ይሆናል ብለህ ታስባለህ? አዎ ጥሩ ነገር ነው ያነሳሽው። እሺ አሁን የአንድ ሰው ሳጥን የምንከፍትበት ሰዓት ነው። ሁላችሁም ስም ጻፉልኝ። የመጀመሪያ ድምጽ ጄደን፣ ሁለተኛ ድምጽ አሌክስ፣ ሶስተኛ ድምጽ በድጋሚ ጄደን፣ አራተኛውና የመጨረሻው ድምጽ ለጄደን። እዚህ ሳጥን ውስጥ $1 ሚሊዮን ካለ አሸናፊ ትሆኛለሽ። ያለበት ይመስላል። ፈጣሪ ሆይ $1 ሚሊዮን እዚህ ነው ያለው። አስገራሚ ሰው ነሽ። በእርግጠኝነት ምንም ነገር አላስታወቀችም። ገንዘቡ እሷ ጋር ያለ አይመስልም ነበር። አሸናፊ ሆነሻል። እንዴት ነው ለሰብስክራይበሮችሽ ይህንን ገንዘብ መስጠት የምትፈልጊው? በጣም ብዙ ስዕል የሚወዱና መማር የሚፈልጉ ሰዎች አሉ፣ ግን እድሉን ያላገኙ። ብዙ ሰዎችን ወደ ስዕል ትምህርት ቤት የምልክ ይመስለኛል። በዚህ አስገራሚ ውድድር ጄደን $1 ሚሊዮን አሸናፊ ሆናለች። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።